አታውቅም ናቲ ኢየሱስ ክርስቶስ ሰው እንደሆነ ታውቃለህ አታውቅም? መጀመሪያ ጠየቅኩህን መልስልኝ። ወይ ጠየቅከኝን እኮ ነው እያወራኝ ያለሁት ኢየሱስ ክርስቶስን። አዎ የጠየቅኩህን መጀመሪያ መልስልኝ። ማለት አለ ለምንድን ነው ስለፈጠረኝ አላህ Subhanahu Wa Ta'ala ስለፈጠረኝ አመልከዋለሁኝ አምልከኝ ብሎ ስለተናገረኝ ኢየሱስ ክርስቶስን ለምንድን ነው የምታመልከው? እሺ አንተን አምልከኝ ስለ እኛ አሁን ኢየሱስ በታሪክ እናውቀዋለን። እናንተ አላህ ማለት ያኒ ምንም አላረጋላችሁም። በምንድነው እና የምታምልኩት? ማለት በምንስ ጌታ ብላችሁ ታምኑታላችሁ? ምንም ካላረጋላችሁ በምንስ ጌታ ነው ብላችሁ ታምኑታላችሁ? ይኸውልህ ናቲ አምላክ ስለፈጠረኝ ስላስገኘኝ አመልከዋለሁኝ። وما خلقت الجن والانس الا ليعبدون ይላል። ለምን ወጣ ና ተመለስ። ሰው ወጥቶ ስለወጣው ሰው የሐሳብ ብቻ ማውራት አልወጣም። ማግባና ተመለስ አውራ። እሺ ጥያቄ አለ ቀጥል። እስከዛ ናቲ የጌታ ሰው ጌታ ሰው እሺ የኔ መለስኩላችሁ። እንትኑስ እኔ የጠየኳቸውን ጥያቄ በመጽሐፍ ቅዱስ ይኖራል እንዴ? እነሱ ያሉ ምንድነው ኢየሱስ ክርስቶስ ስትጾሙ እንደ ግብዞች አትሁኑ ይባል እና ጾም በመጽሐፍ ቅዱስ አለ እኛ ጋር አለ። እኔ የጠየኳቸው ግን አብይ ጾም ወይም ደግሞ የተገለለ እነሱ የጾሙ አይነቶች አሉ ብለህ ጠይቀው ያለው ማለት እሺ እኮ ስለዚህ መልስ ይሆናል የነሱ ላ ይሁን የለም። ኢየሱስ ክርስቶስ የትኛውም ቦታ ላይ እነዚህ በዓላቶቻቸውና ጾሞቻቸው ሁሉ መጽሐፍ ቅዱስ ላይ ምንም አይነት ማስረጃ የላቸውም። እሺ ጥያቄ ካላችሁ ቀጥሉ። እሺ እሺ ጥያቄ አለ ቀጥል። ሰላም ቀጥል። ሰላም ቀጥል። እሺ ጥያቄ ጠይቅ ነው። እሺ ማለት በእምነት በኢማን ጉዳይ ማለት ነው። እሺ እምነት ግን እንዴት ነው ፕሩፍ የምታደርግልኝ? ማለት መሰረታዊ የእምነትክ እንዴት ነው እንደረም? እሺ የእስልምና መሰረታዊነት ገብቷል ጥያቄ? የእስልምና መሰረቶች ነው መሰረታዊ ማለት እሺ አኪዳም አሁን ለምሳሌ ኢማን የሚባለው አለ አይደል? ያንን አርካን الإيمان የእምነት ማዕዘናቶች አሉ። አርካን الإسلام የእስላም ማዕዘናቶች አሉ። الإسلام بني على 5 بني الإسلام على 5 كما قال النبي صلى الله عليه وسلم شهادة لا إله إلا الله وأني رسول الله وإقام الصلاة وإيتاء الزكاة وصوم رمضان وحج بيت الله الحرام من استطاع إليه سبيلا. اللي جمعنا عندنا ከአንዱ ከአምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ መስከር፣ እንዲሁም ነብዩ ሰለላሁ ዐለይሂ ወሰለም ነብይነታቸውን ማረጋገጥ ማመን፣ ልክ እንዲሁ በመቀጠል ሶላትን ለዚህ ላመንነውና ለመሰከር ነው ለአንዱ አምላክ መስገድ፣ እዚያ ዘካ መስጠት፣ ጾም መጾምና ሐጅ ማድረግ፣ እነዚህ የኢስላም መሰረቶች ናቸው። እሺ ግን እዚህ ጋር ማለት ነው እኔ በአብዛኛው እንዲህ በልምድም ሆነ በብዙ ነገር ነው እስልምናና ክርስትና አብሮ ሄደ ስለሆነ ብዙ ጊዜ ውስጥ የሚያስበው ነገር ነበር። ሁለቱን ላንሳልክ። ለምሳሌ ይሄ ብዙዎች ውስጥ አለ ብዬ አምናለሁ፣ ግን ደራሴ ነው። አሁን ለምሳሌ ሁለቱ ዋና የምላቸው አንደኛ አላህ አይወልድም አይዋለድም። ይሄ ዋናው ብዙ ጊዜ በእስልምና የሚነገር ነው። ሁለተኛው ደግሞ አሁን ለምሳሌ መጀመሪያ
ሰው ሲፈጠር ራሱ ሙስሊም ነው ብለን ነበር እንትን የምንለው። እና ሌላው ደግሞ ሶስተኛው ማንሳት ፈልገው ቁርአን ልክ በቃ ከሰማይ የሆነ በቃ ዱብ ያለ ነገር ውርድ ያለ ነገር ነበር የሚመስለን። ገባካል? ይሄ ያው ሎጂክ ከማንበብ ካለማንበብ ዝም ብለህ በልምድ የምትይዘው እና ከዚህ ተነስቼ አሁን ውስጤ ላይ ያለ የቆየም ነገር ስለሆነ እስቲ አላህ አይወልድም አይዋለድም የሚለው ከቁርአን ላይ ማለት ነው እኔ አልወልድም አልዋለድም ያለበትን ታሳየኛለህ? ያ ምንድነው የሚለው እዚህ ጋር ከታች ነው አይደል? አልወለደም አልተወለደም። እሺ እሱ እኔ አሁን ጥያቄ ቀጥተኛ ነው። አላህ ራሱ ማለት ነው ለምን አሁን ቁርአን ከአላህ ነው የመጣው አይደለ? ብዙ ጊዜ እኔ ቁርአኑን ሳነበው እንዲሚል ጥያቄ ማለት ውስጤ እንዲሚል ጥያቄ ይፈጠራል። እሱ ከሆነ የላከው ቁርአኑን እሱ ከሆነ የላከው ለምን ብዙ ጊዜ እንደዚህ መክቱቦቹ ላይ እኔ አላህ የኔን እናደርጋለሁ እኔ አላህ ሩሁ ነኝ እኔ አላህ እንዲህ ነኝ ብሎ ለምን ራሱን ፕሩቭ አላደረገም? ይሄ እንዳለ ሆኖ ግን ጥያቄ ማነው እኔ አላህ አልወልድም አልዋለድም ያለው ታሳይ? ይሄ ምን ይላል? አሁን ያነበብሽው ምንድነው የሚለው? ድገም እስኪ። እዚህ እኮ አይወልድም እኮ ነው የሚለው። አዎ ተናገረው። ማን ተናገረው እኮ? እሱ ግን እኔ አልወልድም ያለበት አለ ወይ? ተናገረው። እሱ እየተናገረ ያለው እሱ ስለ አላህ ሱብሓነሁ ወተዓላ ስለ ራሱ እየነገረን ነው። በሌላ በሁለተኛ እንትን አድርጎ ይናገራል። መጽሐፍ ቅዱስ ላይ ብንሄድ ኢየሱስ ክርስቶስ ለምሳሌ ምን ይላል? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለ። ከሰማይ ከወረድኩት በቀር ለምን አላለ? አንድ ቁርአኑ ራሱ ችሎ ይመልስልኝ። ቆይ ጣልቃ አትግቢ። እሺ እሱ ግን እኔ ወደ መጽሐፍ ቅዱስ መልስ ሳትረዳ ጊዜ አውቀጠቅጥ ብሎ አንዴ ተረጋጊ። ምን አለች? ራሱን ያልወልድም አልወለድም ብሎ ለምን አልተናገረ? ጥሩ እንደሱ ከሆነ ኢየሱስ ክርስቶስ ምን አለ? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለ። ስለማን ነው እየተናገረ ያለው? ስለራሱ። በጣም ጥሩ። ለምን ከሰማይ ከወረድኩት በቀር ወደ ሰማይ የወጣሁት የለም፣ እኔም የምኖረው በሰማይ የምኖረው እኔ ኢየሱስ ነኝ ለምን አላለም? ይልቅ አሁን ለምሳሌ እዚህ ጋር ማለት ነው ከሰማይ የመጣ ማንም እንደሌለ ግልጽ ነው። እሱ ብቻ ከሰማይ የመጣው እንደ መጽሐፋችን ለዛ ግልጽ ነው። እዚህ ጋር ምን አስረጅኝ አላልኩም? ከሰማይ ከወረድኩት በቀር ለምን አላለም? ሌላ ይሄንን ሊጣረስ የሚችል የለማ። ከሰማይ የመጣው አንድ እርሱ መሆኑ ግልጽ ነው። ከሰማይ ከወረድኩት በቀር ለምን አላለም ነው ጥያቄ። እሱ ምናልባት ቀጥታ የኔን መልስ ትመልስልኝ። እሺ ቆይ አንድ ቦታ ላይ ማለት ነው። ቆይ ወዴት ማትጨርሽ ይሄንን ለምንድን ነው ከሰማይ ከወረድኩት በቀር እኔም በሰማይ የምኖረው የሰው ልጅ ነኝ እያለ ለምን ራሱ አልተናገረም? ይሄ አስኪዳን ሁለተኛ እሺ እዚህ ጋር አንድ ነገር ልንገር። መጽሐፍ ቅዱሳችን ማለት ነው በሰዎች በነቢያትም ሆነ በሐዋርያት እንደተጻፉ እናምናለን። ያ ማለት ያዩትን ነው። ሐዋርያቶች ያየነውን የዳበስነውን አብሮት የነበሩትን ነው ፕሩቭ ያደረጉልን። ማነው ስልሽ ኢየሱስ ነው አልሽ አይደለ? ኢየሱስ እስከሆነ ድረስ አንቺ ራስሽ በመጣሽበት አካሄድ አልወልድም አላህ አይወልድም አይወለድም አለ። ለምን ራሱ አልወልድም አልወለድም አላለም አለች። እሺ እንደሱ ከሆነ ለምን ከሰማይ ከወረድኩት በቀር ወደ ሰማይ የወጣ ማንም የለም እኔም በሰማይ የምኖረው ኢየሱስ ነኝ ለምን አላለም ነው ጥያቄው። አትስከርም እንደዚህ። ስለዚህ ኢየሱስ ስለራሱ እየተናገረ ነው። አዎ ብለን እኮ ተቀበልናቸው። አዎ ስለራሱ እየተናገረ ነው። ወተሻለ አይደለ? የሚጠቅም ነገር በጠይቀው ይሻላል። ይሄን ተናገሩ ማን ነው በቁርአን ላይ? እንዴት የሚጠቅም ነገር? ይሄ እኮ ልክ የእምነት ጉዳይ እኮ ነው መሰረት ነው። እሺ ተይው በቃ የእምነት ጉዳይ ነው። ለምን እንደዛ አላለም? ከሰማይ ከወረድኩት በቀር ወደ ሰማይ የወጣ ማንም የለም እኔም በሰማይ የምኖረው የሰው ልጅ ነኝ ለምን አላለም? እሱ እኮ ነበርኩ እኛ ኢየሱስ ክርስቶስ እሱ ብቻ
ብቻ ከሰማይ የወረደና እሱ ብቻ ከሰማይ ብቻ ነው የወረደው አይደለም ሰማይ የሄደ አንድ እሱ ብቻ እንደሆነ ግልጽ ነው። ይሄ ምንም አሻሚ ነገር የለማ። አላህ ግን እዛ ቆይ አላህ ግን ማለት ነው አላህ ግን አንተ ያልተጠየቅሽውን አታወሪ አትደራረቢ ስታወሪ ሲቀጥል ለምን እንደዚህ ግልጽ አድርገህ ትመስልኛለህ ወይስ እየመለስኩልሽ ነው? አንቺ በምትሄጂበት መንገድ ከሰማይ ከወረድኩት በቀር የሚል አምጪልኝ መጽሐፍ ቅዱስ ላይ ወደ ሰማይ ይወጣ የለም እኔም በሰማይ የምኖረው የሰው ልጅ ነኝ ብሎ ራሱ የተናገረው ማለት ነው። ለምን ያለው ኢየሱስ ክርስቶስ እንደዛ ያለው እኔ አሁን ልጠይቅ መጥቼ መጠየቅ አለብኝ። አንተ ትክክለኛው መልስ ለምን ለኔ አታውቅ? ይሄ ነው ሁልጊዜ አካሄዷ ይሄ ነው። ተጠያቂ ጠይቀን እና ማይን ጥያቄ የማይጠቅም ጥያቄ በራሷ መጽሐፍ ስትያዝ እኔ ልጠይቅ ነው የመጣሁት አትጠይቁኝ ይል ብዙ ያስከባሃት ምንም ወላሂ ላዝም ትጠቀም ልጅ አይደለች። ወጣቻል ምንም ትጠቀም ልጅ አይደለች። ሰላም ሰላም፣ እንዴት ነው? ሰላም ነው፣ ደህና ነህ? አለው ሰላም። ያውኑን እንትን አውጣልኝና እስቲ ያውኑ ያሳየኝና እስቲ ያለውን ነገር ሻዳ መያዝ እንፈልጋለሁና አሳየኝ። ሻዳ ስለመያዙ አይደለም ጥያቄ ካለ በዚያ ጠይቀኝ። ያውኑን ቁርአን ክፍል ያሳየው እንትን የሚለው አላህ አይወልድም አይወለድም የሚለው አብራራልኝና እሱ ያው እሺ ላብራራለህ። አዎ አብራራልኝና መልካም በል ይላል። እንግዲህ በል እያለ የሚያዛቸው አምላክ አላህ ሱብሓነሁ ወተዓላ ራሱ ነው። ማንን? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁል ይላል የአረብኛው ላይ በል እያላቸው እርሱ አላህ አንድ ነው በል። አላህ ሱብሓነሁ ወተዓላ ስለራሱ አንድና ብቸኛ መሆኑን እየተናገረ ነው። አምላካችን አላህ አንድ ነው፣ በአንድነቱ ላይ ሶስትነት የለበትም። ሁለተኛ አላሁ ሶመድ አላህ የሁሉ መጠጊያ ነው በላቸው። ከእርሱ ውጭ ሌላ ማንም መጠጊያ የለም። መላእክትም ሆነ ማንም አካል ለሰው ልጆች መጠጊያ አይሆንም፣ እርሱ ብቻ ነው። ቀጥሎ ምን አለ? አልወለደም አልተወለደም አለ። ያ አንዱ አምላክ አይወልድም አይወለድም ወታላ አይደለ? ወለም የኩን ለሁ ኩፉወን አሐድ ለእርሱም አንድ ቢጤ የለውም አለ። እርሱን የሚስተካከለው ማንም የለም፣ እርሱ አንድ ብቻ ነው። ይሄ ነው። እሺ ገብቷል? ኦኬ አመሰግናለሁ። አንድ አሁን ሱራ 19 ሱራ ማርያም 19:33 ላይ ያለውንም እስቲ ግልጽ አልግርኝ። እሺ 19:33 19:33 እሺ ወሰላሙ ዐለይየ የውመ ወሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ ይላል። ሰላምን በእኔ ላይ ነው በተወለድኩ ቀን በምሞትበትም ቀን ሕያው ሆኜ በምቀሰቀስበትም ቀን ይላል። እሺ በዚህ ላይ ጥያቄ ምንድን ነው? ላስረዳህ ወይስ ትጠይቃለህ? በዚህ ላይ የኔ ጥያቄ ሙቶ ተነስተዋል ወይስ በቁርአን ገና ነው የሚሞተው ወይስ ምንድነው? በመጽሐፍ ቅዱስ እንደሞተ እንደተነሳ ነው የሚነገረው። ገና ወደፊት የሚሆነው በቁርአንም ደግሞ በሚሞትበትም ቀን በሚቀሰቀስም ይላል። ወደፊት ይሞታል መስሎ ብለን እናምናለን። የዛኔ በሚሞት ጊዜ ስለ ወደፊት እያወራ ነው። በአላህ በቁርአን ላይ ይናገራል። ሌላ ቦታ ላይ በሱረቱል ወይም ሚን አህሊል ኪታቢ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ ይላል። አንድም የመጽሐፍ ባለቤት አይኖርም እርሱ ከመሞቱ በፊት የሚያምኑ ቢሆን እንጂ ይላል። ወደፊት ወርዶ እንደሚሞት ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ልክ እንዲሁ የማርያም ልጅ መሲሁ ወደፊት ይወርዳል ከሰማይ ከዚያም በምድር ላይ የሚቆየውን ቆይታ ቆይቶ በማንኛውም ሰው ይሞታል ብለው ተናግረዋል። ثم يتوفى ከዚያም ይሞታል አሉ። እሺ ኦኬ ቁርአን ገና እንደሚሞት ይናገራል። ቁርአን ይናገራል። ቁርአን ላይ አለ። በቁርአን ልታሳየን ትችላለህ? ስለ ገና እንደሚሞት ተመልሶ መጥቶ እንደሚሞት አሁን በዚህ ላይ እንደተረዳሁት
ሞቶ እንደተነሳ ነገር ነውና እየመሰለኝ ያለው መጽሐፍ ቅዱስም ስለምለው ገና መጥቶ እንደሚሞት ካለ እስቲ በቁርአን ክፍል አስረዳኝና ያውና እዚህ ጋር ያውና ካሜራውን ላዞራ እዚህ ጋር እኛ አላህ መልእክተኛን የመርየም ልጅ አልመሲህን ገደልን በማለታቸው ረገበራቸው በኋላ አልገደሉትም አልሰቀሉትም ማለት ይሄን እንደታስወጡኝ አብስ ከሚጨርስ ልጠብቅ በጣም አስቸኳይ ጥያቄ ነው። አልገደሉትም አልሰቀሉትም ካለ በኋላ ይልቁንስ አላህ ዒሳን ወደ እርሱ አነሳው አለ። ያው ከግድያ ከስቅላት አድኖታል፣ ወደ እርሱ አንስቶታል። ከዛ ወርዶ ደግሞ እንደሚሞት ይነግረናል። በሌላል ቀጥሎ ያለው ላይ ከመጽሐፉም ሰዎች ከመሞቱ በፊት በእርሱ በዒሳ በእርግጥ የሚያምን ቢሆን እንጂ አንድም የለም በትንሣኤው ቀን በእነርሱ ላይ መስካሪ ይሆናል አለ። አየህ ከመሞቱ በፊት እያለ ይናገራል። እንግዲህ ካነሳው በኋላ ዳግም በሚመጣ ጊዜ እንደሚሞት አላህ ሱብሓነሁ ወተዓላ ይናገራል። ከመሞቱ በፊት በእርሱ ያምናሉ፣ በእርሱ ትክክለኛ ማንነት እርሱ የአምላክ መልእክተኛ ነብይ እንደሆነ ይሄን እውነቱን ይነግራቸዋል። መጥቶ የዛኔ ተናግሮ ይሄንን ይሞታል እና ከመሞቱ በፊት እያለ ያስቀምጠዋል። እንደሚሞት ወደፊት መጥቶ ይነግረናል። እሺ ኖ እንደዛ ነው የምለው። ስለ ከመሞቱ በፊት ስለ ለማን ነው እየተናገረ ያለ? ከመጽሐፉ ሰዎች ከመሞታቸው በፊት ይላልን አይደል? ከመሞቱ ነው የሚለው የመጽሐፉን ሰዎች ነው እያለ ያለ ከመሞቱ በፊት እና ትርጉሙ ምን ይጋለ? ሞት የሚናገረው ስለ እርሱ ነው። ከመሞታቸው በፊት ሳይሆን ከመሞቱ በፊት ነው የሚለው። አንተ ጋር ያለውን ትርጉም አውጣሽ፣ ችግር የለም። አይ ስለ ከመሞቱ በፊት የሚለው አይ ላወጣልህ አልችልም እኔ ስለ አንዴ ስልክ ነው እየተጠቀምኩ ያለው ለማውጣት ነው። በቃ ላሳይ፣ ችግር የለም። እሺ ከሐዲስ ላሳይህ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደፊት መጥቶ እንደሚሞት የተናገሩበትን ያ ሐዲስ ላይ ማን ሊኖር ይችላል? ሐዲስ ላይ ሊኖር ይችላል። ለምን ሐዲስ እኔ ቁርአንን ነው በደንብ የሚቀበለውና ቁርአኒ እሺ ትንሽ የሐዲስ ማመን ላይ ትንሽ ሰው ስለ በራስህ ተበላህ። እኔ ከሐዲስ አልቀበልም ማለት ስለ ኢየሱስ በሞት እንደሚሞት ወርዶ ነግረው እኔ ሐዲስ አልቀበልም ስለማላምን ከሰው ስለሆነ ነው። አይሻም በስንት ዓመት ያገባት? በዘጠኝ። ማስረጃ ምንድን ነው? ከሐዲስ በራሳችሁ ጊዜ ትበላላችሁ። እኔ ቁርአን ነው የምቀበለው። ወላሂ ቁርአን ነው የማይቀበለው አውቀው ነው። ግን መሲሁን እንደሚሞት ቃል በቃል ሐዲስ ላይ ላሳያችሁ ነበር። ወርዶ ይሞታል ብለው ነብዩ ሰለላሁ ዐለይሂ ወሰለም ቃል ተናግረዋል። የጌታ ሰዎች እሺ ክርስቲያን ካለ መግባት ይችላል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ ያለኝ የሆነች ጓደኛዬ ናትና ጠይቂልኝ ብላኝ ነው። ጥያቄው ምንድነው የሚለው? ምን እንደሚል እንጃለሁ። የምሰራበት
እቃ ነው መሰል ሱቅ መሰለኝ የምትሸጠውና እኔ አለሁ አለም አላውቅም ብቻ እቃውን ዋጋውን ጨምሬ ብሸጥ ችግር አለው እንዴ አለች። ሰዎቹ አያውቁም። ሁለት ነው መሰል የምትሰራውና አንደኛይቱ ታውቃለች አንደኛይቱ አታውቅም አለችኝ ማለት ነው። ይሄ እንዴት ይታያል? እነሱ ከሚሏት በላይ ነው መሰል ጨምራ የምትሸጠውና ትርፉን ደግሞ ያንን ለራሷ ነው መሰል የምትወስደው። ግልጽ አይደለም። እሺ አንድ ጊዜ የደካጋ ምታደርጉ ልጆች መሲሁ እንደሚኖር ነብያችን ሰለላሁ ዐለይሂ ወሰለም ቃል በቃል የተናገሩበትን ላሳያችሁ። ልጆች ምታደርጉት የሚጨውቱ ላይ ናቸው። ያኔ ምታደርጉት ሐዲስ ያውና የታገኝታላችሁ ቡኻሪ 3443 ላይ ታገኝታላችሁ። አቡ ዳውድ 4324 ላይ ታገኝታላችሁ። እዚህ ጋር ያውና ሐዲሱ እዚህ ጋር ነው። አልአንቢያ ኢኽወቱ ሊዐላት ኡመሃቱሁም ሸታ ወዲኑሁም ዋሂድ ወኢኒ አውለ ናስ ቢዒሳ ብን መርየም። ያ ሰላም የማርያም ልጅ ዒሳን ከማንም በላይ እኔ ነኝ فيهلك الله في زمانه الملل كلها إلا الإسلام. الله بأرسو بمسيح زمن هايمانو تجم هلو يدفعشوال إسلام بتشاسكر. ويهلك الله في زمانه المسيح الدجال. بيسوس بعيسى عليه السلام زمن يزاني حستن يوم مسيح الدجال يقدنا لموتان. ثم تقع الأمنة على الأرض حتى ترتع الأسود يعني مع الإبل. كزام بمدر لي سلام فكر يسفنا يا جماعة بمسيح الزمان تاكتو حتى ترتع الأسود مع الإبل. عم بساك جمال قار اسكت تطبق اسكت بلا درس አያችሁ አንበሳና ያኔ ግመል አብረው ይኖራሉ ሁሉ ፍቅሩ ከሰው አልፎ በእንስሳትም ላይ ይሰፍናል ነው በዚያ ዘመን። ወንማር مع البقر ነብር ደግሞ ከከብት ጋር አብረው ይኖራሉ ሁሉ። ተመልከቱ በመሲሁ ዘመን ፍቅር ሰላም ይሰፍናል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አይደለም በሰዎች መካከል በእንስሳት መካከል ሳይቀር አሉ። አንበሳ ከግመል ጋር ነብር ከከብት ጋር አንዱ ሌላውን አይጎዳም አይገላም። والذئاب مع الغنم ልክ እንዲሁ ደግሞ ተኩላዎች ከፍየል ጋር ويلعب الصبيان بالحيات ህፃናት ልጆች በእባብ ይጫወታሉ። እባብ ራሱ የዛኔ አይናደፍም። ታልከስ لا تضرهم አትጎዳቸውም አሉ። فيمكث 40 سنة መሲሁ የሚቆየውን ቆይታ ይቆያል በምድር ላይ 40 ዓመት ይቆያል አሉ። ثم يتوفى ከዚያም ይሞታል መሲሁ ويصلي عليه المسلمون ሙስሊሞችም ይሰግዱበታል። ያ ከዚያም ይሞታል ቃል በቃል ይሄን ይመስላል። እሺ በርሱ ዘመን በጣም ሀብት ይትረፈረፋል። በሌላ ሐዲስ ላይ ويفيض المال አሉ መንግስት ነውና መሪ ነውና የዛኔ መሲሁ የዓለም በቃ አስተዳዳሪ ይሆናል። እርሱ ነው ዓለምን የሚያስተዳድረው በእኔ ቁርአንና ሐዲስ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም በተሰጣቸው በእርሳቸው መልእክት ነው የሚያስተዳድረው። ወታቸዋል የዛኔ ويفيض المال መሪ መልካም ሲሆን ሀገሪቱ ጸጋ ባለቤት ከሆነች ያ መሪ የሀገሪቱን ሰዎች ሀብት በሀብት ያደርጋቸዋል። መሲሁ እንደዛ ነው የሚያደርገው። ገንዘብንም ይለቃል ለዓለም አሉ። የዓለም ህዝብ እንዳለ በቃ በጸጋ እንዲትረፈረፍ ያደርጋቸዋል ይሰጣቸዋል። لانه رئيس يعني መሪ ነው መንግስት ነው መልካም መሪ ነው። አያችሁ አይደል? የዛኔ በእርሱ አገዛዝ ጊዜ ሰዎች አይበደሉም። ፍትሃዊ የሆነ መሪ ነው ነብይ ነውና ነብያቶች አምላክን ህግና ስርዓት በምድር ላይ በደንብ አድርገው የሚያሰፍኑ ናቸው። አያችሁ የዛኔ ነብያችን ሰለላሁ ዐለይሂ ወሰለም የሰዎችን የሀብት እንትን ሲገልጹ ማለት በምድር ላይ አንድ ድሃ አይኖርም ብለዋል።
አንድ ደሃ አንድ ምስኪን አታገኙም የዛኔ አሉ። በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ስለ መሲሁ ሲናገሩ ምን አሉ? ተሰደቁ አሉ قبل أن يأتي عليكم زمان يخرج الرجل بصدقته ويعود به ولم يقبله أحد من الفقراء كما قال النبي صلى الله عليه وسلم ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? አደራ ሰዎች ዛሬ ምጽዋት አድርጉ፣ ደሃዎችን ስጡ፣ ለግሱ አሉ። ያ ቀን ከመምጣቱ በፊት አሉ። የትኛው ቀን? አንድ ባለ ሀብት ለደሃዎች ለመስጠት ገንዘቡን በጆንያ ተሸክሞ ወጥቶ የሚቀበለው ደሃ አጥቶ ገንዘቡን ይዞ የሚመለስበት ወደ ቤቱ ያ ጊዜ ከመምጣቱ በፊት አሉ። ትወጣለህ ገንዘብን ሰደቃ ለመስጠት ከአላህ ዘንድ ምንዳ ለማስጻፍ ለደሃ በመስጠት ማለት ነው። የሚቀበልህ ደሃ አታገኝም። ይዛን ሁሉም አለው። ያ ዘመን የመሲሁ የኢሳ አለይሂ ሰላም ዘመን ነው። ለምንድን ነው ይህ ጸጋ ሁሉ የተተረፈረፈበት ምክንያት ምንድን ነው? አላህ አንድ ቃል አለው በቁርአን ላይ በሱረቱል አዕራፍ ላይ ይገኛል። ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዐለይሂም በረካቲን ሚነስ ሰማኢ ወልአርድ ወላኪን ከዘቡ ፈአኸዝናሁም ቢማ ካኑ የክሲቡን አለ። የዚህ ዓለም ሰዎች በእኔ በአላህ ቢያምኑ እኔን ቢፈሩ ማለት እርሱ ባወረደው ሕግና ስርዓት ቢተዳደሩ ቢኖሩ ጸጋን በረከትን ከሰማይ ከምድር ባወረድኩላቸው ከምድር ባወጣሁላቸው ነበር አለ። በመሲሁ ዘመን ቅድም እንዳልኳችሁ ከላይ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰዎችንም ወደ ኢስላም ይጣራል አሉ። በእርሱ ዘመን አንድም ሌላ እምነት አትኖርም አሉ ከኢስላም ውጭ። ስለዚህ የምድር ሰው እንዳለ ለአንዱ አምላክ ለአላህ የሚገዙበት ጊዜ ነው። አላህ የዛኔ ቃሉን ይፈጽምላቸዋል። እኔን ከተገዙ የምድር ሰዎች ጸጋና በረከትን አትረፈርፍላቸዋለሁ እንዳለው በዚህ ምክንያት አንዱንና ብቸኛ የሆነውን አምላክ በማምለካቸው ምክንያት ሰዎች የዛኔ ጸጋና በረከት ለምድር ሰዎች ይተረፈርፋል ማለት ነው። وهذا هو زمن عيسى የመሲሁ ዘመን ነው። እሺ ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ ማለት ዘካተል ፍጥር ላይ ማለት ነው እና ዘካተል ፍጥር ሳወጣ አንድ ላይ ብር መስጠት አንቺ ቀብጠሽ ነው ወላሂ ቀብጠሽ ነው አንቺ ያን ዝም በይ ወላሂ ቀብጠሽ ነው አረባላ እሺ ምን አልኩ ወንድማችን ፍጥር ሳወጣ አሁን አውጥቼ ነበር እና ብሩን ቀጥታ ሰጥቻት ነበር። አይሱ መስጠት በዑለሞች መካከል ፍለፍ ቢኖርም ትክክለኛው አቋም እህል መስጠት የሚለው ነው ወንድም። ምክንያቱም ሐዲሱ የመጣው በዚህ ነው። فرض رسول الله صلى الله عليه وسلم زكاة الفطر على الرجال والنساء والصغير والكبير والعبد والأمة صاعا من تمر وصاعا من شعير وصاعا من بر وأمر أن تخرج قبل خروج الناس لصلاة العيد. هنا حديث እህልና እንዲሰጥ ያዘዙት ወጣው እህልና እንዲሰጥ ያዘዙት ነብዩ ሰለላሁ ዐለይሂ ወሰለም። እዚህ ሐዲስ ላይ ምን ይላል? ልብ በሉ ያ ጀማዓ ዘካተል ፍጥር ከአሁኑ ሰዓት ጀምሮ ነው የሚሰጠው። እሺ ነብያችን ሰለላሁ ዐለይሂ ወሰለም ዘካተል ፍጥር ግዴታ አድርገዋል። በሚችል ሰው ላይ ያልቻለ የለበትም ይቀበላል እንጂ አይሰጥም ካልቻለ ሰው ነው። ይሄ ነው እና የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ዘካተል ፍጥርን በወንድም በሴትም ላይ በትልቅም በትንሽም ላይ ግዴታ አድርገዋል። ይህንንም ሷዕን ነው ያሉት። ሷዕ ጣሳ ነው ማለት ነው። በዚህ ዘመን 4 እፍኝ ነው እሺ እኮ እንዴት ነው ማለት እኔ አውጥቼ ነበር እንደዛ አይቻልም ማለት ነው። ባለማወቅ ያለፈ አልፏል፣ ችግር የለውም። ከዚህ በኋላ ያለው ግን አስተካክል። እሺ አላህ ይስጥልን። ሰላም አለይኩም።